ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ይሄኛው ስለ ማይክሮሶፍት ኤክሴል ብቻ የምንማርበት ሁለተኛው ቻናል ነው ማለት ነው። በዛሬ ቪዲዮ የምንመለከተው ምንድነው በ15 ደቂቃ ውስጥ ሙሉ የማይክሮሶፍት መሰረታዊ የሚባሉ ነገሮችን ለመመልከት እንሞክራለን ማለት ነው። እዚህ ጋር የምታዩትን ቻርት እናዘጋጃለን፣ ዳታዎችን እናስገባለን፣ ካልኩሌሽኖችን እንሰራለን። እንደዚሁም ደግሞ ፕሪንት እስከማድረግ ደረጃ ያለውን አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ መጀመሪያ ስራችን የሚሆነው ማይክሮሶፍት ኤክሴልን መክፈት ነው። ከከፈታችሁት በኋላ ወደዚህ ያመጣችኋል። አዲስ ለመጀመር አሁን ብላንክ ወርክቡክ የሚለውን ይሄንን ነው የምትነኩት እዚህ ጋር ያለው። ከዛ በቀጥታ ወደዚህ ያመጣችኋል። እዚህ ጋር የምታዩቸው ነገሮች እንዳለ ኢንተርፌስ ተብሎ ይጠራል። ዋና ዋና ነገሮችን እንመለከታለን። እዚህ ጋር ዙም ማድረግ ያለላችሁ ለምሳሌ ከፍ ብታረጉት እንደምታዩት እነዚህ ጎላ ብለው ይታያሉ። ቀነስ ብታረጉት እንደዚህ እያነሱ ይመጣሉ። እንደዚህ ደግሞ ብታረጉት ከፍ እያለ ይመጣላችኋል ማለት ነው። እዚህ ጋር ደግሞ ሽቷን ይላል። የከፈትነውን እኛ የምንሰራበት እዚህ ላይ ስሙን መቀየር ከፈለጋችሁ ሁለት የክሊክ ታረጉና ላው ላይ ለምሳሌ ይሄንን ሳምፕል ብዬ ብጽፍበት እንደዚህ ታይፕ ማድረግ ይቻላል ማለት ነው። እዚህ ጋር ፕላስ አለ። ሌላ ወረቀት መጨመር ከፈለጋችሁ ሌላ ሽት መጨመር ከፈለጋችሁ ኒው ሽት ስትሉ ሌላ ይጨመርላችኋል። እዚህ ላይ መስራት ይቻላል። ካልፈለጋችሁት ደግሞ ላው ላይ ራይት ክሊክ አድርጋችሁ ዲሌት ስትሉት ይጠፋል ማለት ነው። እዚህ ጋር ደግሞ የምታዩቸው ነገሮች እንዳለ እንደዚህ እያንዳንዷ ክሊክ የምናደርግባት ሴል ተብላ ትጠራለች። ወርታች ደግሞ ይሄ እንዳለ ቋሚው ኮለመን ተብሎ ይጠራል። ወደ ጎን ደግሞ እንደዚህ የተጋደመው ሮ ተብሎ ይጠራል ማለት ነው። ስለዚህ ኮለመን እና ሮ የሚገናኙበት ቦታ ደግሞ ይሄኛው ሴል ተብሎ ይጠራል። የእያንዳንዱ ሴል ስም ደግሞ እዚህ ጋር እንደምታዩት ይሄ ቢ3 ይላል። እዚህ ጋር ብትመጡ ኤ1 እያለ ይቀጥላል። ከላይ ደግሞ ታብ እና ሪበኖች አሉ። አሁን ይሄኛው ሆም ታብ ነው። እዚህ ጋር ኢንሰርት ታብ፣ ድሮ ታብ እያለ ይቀጥላል ማለት ነው። እዚህ ጋር ደግሞ ፎርሙላ ማንኛውንም ፎርሙላ ስትጽፉ ፎርሙላው እዚህ ጋር ይታያችኋል፣ ወይም እዚህ ጋር ኤፍኤክስ የሚለው ጋር ማለት ነው። ፎርሙላ ባር ተብሎ ይጠራል ይሄ። ከዛ ደግሞ መመዝገብ የምትፈልጉት ነገር ካለ የምትፈልጉበት ቦታ ጋር መታችሁ መጀመሪያ ክሊክ ታደርጋላችሁ። ለምሳሌ እዚህ ጋር ፉል ኔም ከሆነ የፈለግኩት ፉል ኔም ብዬ ታይፕ ማድረግ ይቻላል። ኢንተር ስትሉ ወደ ታች ይወርዳል። እዚህ ጋር ሆናችሁ ታብ ብትነኩ ደግሞ ወደ ጎን ይሄድላችኋል። እዚህ ጋር ለምሳሌ ሳላሪያቸው እንዲቀመጥ ከፈለግን ደግሞ ሳላሪ ብለን እንደዚህ ታይፕ ማድረግ ወይም መጻፍ እንችላለን። ሌላ ቦታ የተዘጋጀም ካለ ኮፒ አድርጎ ማምጣት ይቻላል። ለምሳሌ ሌላ ወርክሽት ላይ እየሰራሁት ነበረ። አሁን ይህንን መውሰድ ከፈለግን እንደዚህ እንመርጠዋለን። ራይት ክሊክ ከዛ ኮፒ ወይም ኮንትሮል ኤ ነክታችሁ ኮንትሮል ሲ በማለት ኮፒ ማድረግ ይቻላል። ከዛ ይህንን ሚኒማይዝ አድርጋ ነው እዚህ ጋር እንውጣና ይሄን ላጥፋው። እዚህ ጋር ፔስት ላደርገው ፈልጌያለሁ። ስለዚህ ይህንን በድጋሚ ኮፒ ላድርገውና ፔስት ለማድረግ አንደኛ እዚህ ጋር መታችሁ ፔስት የሚለውን መንካት ይቻላል፣ ወይም ከኪቦርዳችሁ ላይ ኮንትሮል ቪ መንካት ይቻላል። ሶስተኛ አማራጭ ደግሞ ራይት ክሊክ ነክታችሁ ፔስት ብላችሁ ማስገባት ይቻላል ማለት ነው። እናንተ መጻፍም ትችላላችሁ፣ ኮፒ ፔስት ማድረግ ይቻላል። አሁን ዳታ አስገባን ማለት ነው። እንደምታዩት ግን እዚህ ጋር ቦታ አልበቃውም። በተለይ ረዘም ያለ ነገር በጻፋችሁ ቁጥር ቦታ እንደዚህ ላይ በቃው ይችላል ማለት ነው። እንዲስተካከልላችሁ ምን ታደርጋላችሁ? ከላይ ትመጡና ሁለቴ ክሊክ ብታደርጉ ይስተካከልላችኋል። ወይም እዚህ ጋር ትመጡና አጠቃላይ ለምሳሌ እዚህ ጋር ቦታ የማይበቃቸው ከሆነ ለነዚህም ዳር ላይ ትመጡና ክሊክ ከዛ መሃል ላይ ሁለቴ እንደዚህ ክሊክ ስታደርጉ ወዲያው ይስተካከላል። የማትፈልጉት ነገር ካለ ለምሳሌ ይህንን አንፈልገውም፣ እዚህ ጋር መታችሁ ኮንትሮል ማይነስ ወይም ራይት ክሊክ ነክታችሁ ዲሌት ማድረግ ይቻላል ማለት ነው። አሁን ጋፑ በጣም ሰፋ ስላለብን እዚህ ጋር እንምጣና ሁለቴ ሌፍት ክሊክን በመንካት እንደዚህ ማስተካከል ይቻላል። ከዛ ደግሞ ኔም እና ሴልስ የሚሉት አሁን ሄዲንግ ወይም ርዕስ ነገር ስለሆኑ ኤዲት ማድረግ እንችላለን። እንደዚህ ትመርጧቸዋላችሁ። ከዛ ከላይ ሆም የሚል አለ። በመቀጠል እዚህ ጋር ቦልድ አለላችሁ። ይሄን መንካት ይቻላል። ጎላ ይላል። ባክግራውንዱን ከለር መቀባት ከፈለጋችሁም እዚህ ጋር መታችሁ የተለያዩ ከለሮች አሉ እንደምትመለከቱት፣ ከነዚህ ውስጥ መጠቀም ትችላላችሁ። የጽሁፉን ከለር መቀየር ከፈለጋችሁም እዚህ ጋር ኤ ይላል። ይሄን በመንካት ነጭ ማድረግ የተለያዩ የከለር ስታይሎችንም መጠቀም ይቻላል ማለት ነው። ለምሳሌ ይሄን ላድርገው፣ ይሄን ደግሞ የተወሰነ እንደዚህ ደመቅ ልናደርገው እንችላለን። እዚህ ጋር ደግሞ ለምሳሌ ቁጥሮቹ ተቀምጠዋል። እነዚህን ቁጥሮች ኤዲት ማድረግ ትችላላችሁ ወይም ፎርማት ማድረግ። አንደኛ ወርታች ያለውን በአጠቃላይ መምረጥ ይቻላል፣ ወይም ደግሞ በሾርት ከትም መምረጥ ትችላላችሁ። በሾርት ከት ለመምረጥ ኮንትሮል ሺፍት ከዛ ወርታች ያለውን ቀስት ስትነኩ አጠቃላይ ይሄን ይመርጥላችኋል። ከዛ በኋላ እዚህ ጋር አሁንም ሆም ጋር ትመጡና እዚህ ጋር ጀነራል ላይ ነው እንደምታዩት ያሉት። ይሄን ስነኩ አማራጮች አሉ። ነምበር፣ ፎርማት፣ ከረንሲ የመሳሰለውን ከዚህ ውስጥ መምረጥ ይቻላል። ለምሳሌ በዶላር ከሆነም ከረንሲ እዚህ ጋር ይሄን ከረንሲ ብታደርጉት እንደዚህ ይሆናል። ከነጥብ በኋላ ያሉትን ዜሮ ካልፈልጋችሁ ደግሞ እዚህ ጋር ዴሲማል ፖይንቱን እንደዚህ
ክሊክ እያደረጋችሁ መቀነስ፣ እንደዚህ እያደረጋችሁ መጨመር መቀነስ ይቻላል ማለት ነው። ቀን ከሆነ እዚህ ጋር ዴት ፎርማት የመሳሰሉት እንደምትመለከቷቸው አጠቃላይ አሉላችሁ። ለምሳሌ ደግሞ ይህንን በቦርደር ማስቀመጥ ከፈለጋችሁ ትመርጡታላችሁ። ኮንትሮል ኤ በመንካት ሁሉም ይመረጣል። እንደምታዩት ኮንትሮል ኤ ስትነቁ ከዛ እዚህ ጋር ቦርደር የሚል አለ። ይህን ነክታችሁ ኦል ቦርደር ብትሉት ዙሪያውን ቦርደር እንደምታዩት ያስገባላችኋል ማለት ነው። ቴብልም ከፈለጋችሁ ማድረግ ይቻላል። ለምሳሌ ኮንትሮል ዜድ ልበልና ወይም እዚህ ጋር መታችሁ ወደ ኋላ መመለስ ይቻላል። ቴብል ለማስገባትም አንድ ቦታ ላይ ክሊክ ታረጉና እዚህ ጋር ኢንሰርት ይላል። ከዛ ቴብል፣ ከዛ በኋላ ማይ ቴብል ሃዝ ሄደር ይላል። ከላይ ኔም እና ሴልስ ሄደር ስለሆኑ ወይም ርዕሶቻችን ይሄኛውን ቲክ እንደተደረገ ትተውትና ኦኬ ስትሉ ቴብል ይገባል። የቴብሉን ስታይል ደግሞ መቀየር ከፈለጋችሁ እዚህ ጋር የተለያዩ ቴብል ስታይሎች እንደምትዩዋቸው አሉ። ሌሎች ከፈለጋችሁም እዚህ ውስጥ ገብታችሁም ሌላ የቴብል ስታይሎችን መምረጥ ይቻላል። እንደዚህ እየሄዳችሁ ላይ የምትፈልጉት ጋር ስትደርሱ ክሊክ ብታደርጉ ይገባላችኋል ማለት ነው። ካልፈለጋችሁት ደግሞ ወደኋላ መመለስ ትችላላችሁ። አሁን ግን ቦርደር ላስገባበት እንደዚህ። ቀጣዩ ደግሞ የተለያዩ ካልኩሌሽኖችን መስራት ከፈለጋችሁ ለምሳሌ እዚህን አጠቃላይ ድምሩን መስራት ከፈለጋችሁ እዚህ ጋር ልንሰራው እንችላለን ማለት ነው። ለመደመር ብዙ አይነት መንገድ አለ። አንደኛ ኢዝ ኢኳል ቱ ሰም ብላችሁ ትጽፋላችሁ። ከዛ ቀንፋችሁን መክፈት ነው። እንደዚህ ከላይ ጀምራችሁ ከዛ እንዲደመር የፈለጋችሁትን ምንም ሳታስቀሩ ትመርጣላችሁ። እስከዚህ ነው መደመር የፈለኩት ወይም ከቢ2 እስከ ቢ21 እስከዚህ ማለት ነው። ከዛ ቀንፋችሁን ትዘጉና ኢንተር ስትሉ ድምሩ በቀጥታ እንደምታዩት ይቀመጣል። ከፊት ለፊቱ ርዕስ ልንሰጠው እንችላለን። ይሄ ለምሳሌ ቶታል ነው። እዚህ ጋር ደግሞ አቨሬጅ መስራት ከፈለግን ለምሳሌ አማካይ ክፍያ ወይም ደግሞ የሸጡት ሴልሱ ስንት ነው የሚለውን ኢዝ ኢኳል ቱ አቨሬጅ ብላችሁ መጻፍ ትችላላችሁ። ወይም እዚህ ጋር የሚመጣላችኋል። እዚህ ላይ ክሊክ፣ ከዛ ከላይ ጀምራችሁ ይህንን አቨሬጅ እንዲሰራ የፈለጋችሁትን ትመርጣላችሁ። አሁን ቶታል የሚለውን አናስገባውም። እስከዚህ እስከ ቲና እስከሚለው ነው የምናስገባው። ቅንፋችን እንዘጋለን። ኢንተር፣ አቨሬጁ እንደምታዩት ይሄው ነው። ማክሲመም ወይም ከፍተኛው ሽያጭ ደግሞ ስንት ነው የሚለውን ከፈለግን ኢዝ ኢኳል ቱ ማክስ ብላችሁ ጽፋላችሁ። ከዛ ቅንፍ መክፈት ወይም እዚህ ላይ ሁለቴ ክሊክ ማድረግ ይቻላል። ከዛ እነዚህን ቁጥሮች አጠቃላይ አሁንም መምረጥ ነው። እስከዚህ ቅንፍ እንዘጋለን። ኢንተር፣ ማክሲመሙ ይሄ ነው። ዝቅተኛው ሽያጭ ወይም ትንሹ ደግሞ ከፈለግን እዚህ ጋር ሚኒመም ሽያጭ ነው የፈለኩት። ስለዚህ ኢዝ ኢኳል ቱ ሚኒመም ቅንፍ መክፈት፣ ከዛ ከላይ ጀምረን እንመርጠዋለን እስከዚህ ያለውም ማለት ነው። ቅንፍ ይዘጋል። ኢንተር፣ ከዛ ይሄንንም በቦርደር ልናስቀምጠው እንችላለን። እዚህ ጋር መተን ቦርደር። ለዚህ ደግሞ የተለየ ከለር ከፈለጋችሁም እንምረጠውና ቦልድ አድርገን እዚህ ጋር የተለያዩ ከለር ስታይሎችን ወይም ከለሮችን ልሰጡት ትችላላችሁ ማለት ነው። አነስ ብናደርገው አሁን እንደዚህ አይነት እንትን አዘጋጅተናል። እዚህ ጋር ደግሞ ለምሳሌ ሽያጭ ከ1000 በላይ የሸጡትን ቦነስ ልንሰጣቸው ፈልገናል። ስለዚህ ቦነስ ብለን እዚህ ጋር እንጻፍ። ከዛ በኋላ ራሱ እየቆጠረ ነው እንዲሰጥ የፈለግነው ከ1000 በላይ የሆኑትን ቦነስ። ስለዚህ ኢፍ እንጠቀማለን ወይም ኢፍ ፈንክሽን ማለት ነው። እኩል ይሆናል ኢፍ ትላላችሁ። ከዛ ቅንፍ ትከፍታላችሁ። በመቀጠል ሎጂካል ቴስታችን እዚህ ጋር ያለው ቁጥር ነው። እዚህ ጋር የተቀመጠው ቁጥር ግሬተር ዛን ከሆነ ወይም እኩል ከሆነ ከስንት ነው የፈለግነው? ከ1000 ከበለጠ ወይም እኩል ከሆነ ኮማ ምን ይደረግ ትሩ ከሆነ ቦነስ ወይም የስ ብለን መጻፍ እንችላለን። የስ ልበለው ቦነስ ይሰጣቸዋል። ደብል ኮቴሽን እንዘጋለን። ከዛ ኮማ ካልሆነ ግን ምን ይሆናል ማለት ነው? ኖ እንደዚህ ማለት ነው። እናንተ ፓስ ፌል የተለያዩ ነገሮችን በዚህ መንገድ ነው የምትሰሩት። ስለዚህ ኢፍ አልነው ቢቱ ወይም እዚህ ጋር የተቀመጠው ከ1000 በላይ ከሆነ ቦነስ የስ ወይም ይሰጠዋል። ካልሆነ ግን ኖ ኢንተር የስ ይላል እንደምታዩት። የሌሎቹን እንዲሰራ እዚህ ጋር ደብል ክሊክ ማድረግ ወይም ሁለቴ ክሊክ ታደርጋላችሁ። ካልሆነ ደግሞ መጎተትም ይቻላል። እዚህ ጋር ትይዙና እስከምትፈልጉት መጎተት ይቻላል ማለት ነው። እስከዚህ ነው የምንፈልገው እስከ ቲና። አሁን ቦነስ ይሄ እዚህ ጋር የተቀመጠው የለውም፣ ምክንያቱም የሸጠው ከ1000 በታች ነው። ሌሎቹ ደግሞ አላቸው። ነገር ግን እዚህ ጋር ለምሳሌ ቁጥሩ ቢሻሻልና የሆነ ቁጥር ቢጨመርና ኢንተር ብንለው የስ ይሆናል አውቶማቲክ ስለሆነ ማለት ነው። አሁን ግን ልመልሰው። በተጨማሪ ደግሞ እዚህ ጋር ለምሳሌ አሁንም ከ1000 በላይ የተሸጡትን በተለያየ ከለር መቀባት ፈልጌያለሁ። ስለዚህ ምን አደርጋለሁ? ይሄንን እንዳለ መምረጥ ነው። እስከታች ከድምሩ ውጪ ያለውን መረጥ ነው። ከዛ በኋላ ሆም ጋር እንሄዳለን። አሁንም በመቀጠል እዚህ ጋር ኮንዲሽናል ፎርማቲንግ ይላል። ይሄን እንነካለን።
ሃይላይት ሴል ሩል በዚህ አቅጣጫ ትመጡና ግሬተር ዛን የሚለውን ትነካላችሁ። ግሬተር ዛን ከስንት ለምሳሌ ከ1000 ነው የፈለጉ። ስለዚህ 1000 ጽፋል። ከ1000 በላይ የሆኑት ምን ይደረጉ? እዚህ ጋር መተን ግሪን ከለር ግሪን ፊል በለው። ከዛ ኦኬ ብንለው ከ1000 በላይ የሆኑት እንዳለ ግሪን ናቸው። እንዲቀር ከፈለጋችሁ ደግሞ እዚህ ጋር ትመጡና ክሊር ሩል ትሉታላችሁ። ከዛ በኋላ ፍሮም ኢንታየር ሽት ስትሉት ከሁሉም ላይ ይጠፋል እንደምትመለከቱት። እዚህ ጋር ደግሞ ለምሳሌ እናንተ ስም ስጽፉለት እሱ ደግሞ እዚህ ጋር ሴልስ ወይም የሸጡትን እንዲያመጣላችሁ ከፈለጋችሁ ቪሉካፕን መጠቀም ይቻላል ማለት ነው። ስለዚህ ምን እናድርግ? ለምሳሌ እዚህ ጋር አንድ ሳምፕል ስም እናምጣለት። ኢኳል ቱል በልና ኔም የሚለውንም ማምጣት እንችላለን። እዚህ ጋር ኔም ይቀመጥ ወይም ኔም ብላችሁ መጻፍ ይቻላል። እዚህ ጋር የፈለግነው ደግሞ ሴልስ የሸጡትን ነው። ስለዚህ ሴልስ እኩል ይሆናል ብለን ሴልስን ማስቀመጥ፣ ይህንንም ታይፕ ማድረግ ይቻላል። የመጀመሪያውን ስም እናምጣው። ለምሳሌ ኢንተር። እዚህ ጋር እንዳልኳችሁ ይህን ሁለት ክሊክ ሳደርጉ ይሰፋል። እዚህ ጋር አሁን እኔ ስም ስቀይር እዚህ ጋር እንዲገባ ፈልጌያለሁ። ስለዚህ እኩል ይሆናል ቪሉካፕ። ይኸውና ቪሉካፕ ብላው ላይ ክሊክ ሉካፕ ቫሊዩአችን የት ነው? እዚህ ጋር ነው እኛ የምንጽፈው። እዚህ ላይ ክሊክ ኮማ ቴብል አሬው የቱ ነው ይለናል። አጠቃላይ ይሄን ትመርጣላችሁ ከዚህ ጀምራችሁ እስከ ታች ማለት ነው። እንደዚህ ርዕሱን ከላይ ያለውን አትመርጡትም። እስከዚህ አካባቢ ያለውን ብቻ ነው የምፈልገው። እነዚህ ተመረጡ። ኮማ ኮለመን ኢንዴክስ ወይም ስንተኛውን ነው ማየት የምትፈልጉት ይላል። ሴልስን ነው ማየት የምንፈልገው። ሴልስ ደግሞ ስንተኛ ነው ያለው? አንድ ሁለተኛው ላይ ነው እዚህ ጋር እንደምትመለከቱት። ስለዚህ 2 ቁጥር እንነካለን። ኮማ ትሩና ፎልስ ይላችኋል። ኤግዛክት የሆነ መልስ እንዲሰጣችሁ ፎልስን ትመርጣላችሁ። እዚህ ጋር ክሊክ ፎልስ ላይ ክሊክ ማድረግ ነው። ከዛ ቅንፍ መዝጋት። ከዛ ኢንተር እንላለን። እንደምታዩት 1200 እንደሆነ እየነገረኝ ነው። ለምሳሌ ደግሞ እኩል ይሆናል ብለን እዚህ ጋር ቦብ ይምጣ። ኢንተር ብንል የቦብ ይመጣል። እናንተ ለትምህርት ቤት ለተለያየ ነገር ልትጠቀሙ ትችላላችሁ። አሁን ለምሳሌ አንድ ሰው መጥቶ ስሟን ወይም ስሙን ነገረ። ለምሳሌ ጁሊያ እዚህ ጋር ያለውን እያስገባሁት ነው። ተመልከቱት 1980 መምጣት አለበት ማለት ነው። ስለዚህ ጁሊያ ታይለር ኢንተር ብንል 1980። ስለዚህ በዚህ መልክ ቪሉካፕን መጠቀም ይቻላል ማለት ነው። ከዛ በኋላ ስራችሁን ከጨረሳችሁ በኋላ ሴቭ ማድረግ ይቻላል። ይሄን እዚህ ጋር ትመጡና ፋይል፣ በመቀጠል እዚህ ጋር ሴቭ አስተላላችሁ። ዚስ ፒሲ ኒያውን ዶክመንት ላይ ላስቀምጠው። እናንተ የተለያየ ቦታ ላይ ማስቀመጥ ትችላላችሁ። ለምሳሌ ሴልስ ልበለው። ከዛ ሴቭ እንለዋለን። እዚህ ጋር አሁን ከላይ ሴልስ ተብሎ ሴቭ ሆኗል ማለት ነው። ሌላ ጊዜ ስከፍቱ በዚሁ ስም ታገኙታላችሁ። ግራፍ የመሳሰሉትን ነገሮችንም ማስገባት ትችላላችሁ። ለምሳሌ ይህንን በግራፍ መጥቀስ ከፈለግን አጠቃላይ ይህንን መምረጥ ይቻላል። እስከምን ድረስ ነው ግን የምንመርጠው? እስከዚህ ያለው ቶታል ምናምኑ ሌሎቹን አንፈልጋቸውም። ስማቸውን እና ሴልሳቸውን ብቻ መረጥኩኝ። ከዛ እዚህ ጋር ኢንሰርት፣ ከዛ እዚህ ጋር ሪከመንድድ ቻርት ይላል። አሁን ለዚህ ለመረጣችሁት ተስማሚ የሆነውን ቻርት ሊመርጥልን ነው። ሪከመንድድ ቻርት ይሁት የተለያዩ የቻርት አይነቶችን እያመጣልን ነው። አሁን አንደኛ ላይ ተመራጭ ያደረገው ኮልመን ቻርት ነው። ባር ቻርት እያለ ይቀጥላል ማለት ነው። ለምሳሌ ይሄኛውን ከፈለግን ክሊክ እናደርገዋለን። ከዛ ኦኬ እንላለን። እንደምታዩት ቻርታችን ገባ። ከዛ ይሄንን ቀነስ ማድረግ ይቻላል ሳይዙ። ለምሳሌ እንደዚህ ባደርግላችሁ ግራፋችን አሁን ይሄን ይመስላል። ከስር ማስቀመጥም ትችላላችሁ። ይሄን ዝቅ እናደርገውና ከስር እንደዚህ ልናደርገው እንችላለን። አዲስ ፔጅ ላይ ወስዳችሁ ይሄን ልታስቀምጡት ትችላላችሁ ማለት ነው። ከዛ ይሄንን ኤዲት ማድረግ ይቻላል። ቻርት ላይም ራሱን ችሎ ቪዲዮ ስለሰራው ከላይ ኢንድ ስክሪን ላይ ማስቀምጥላችኋለሁ። እሱን መመልከት ትችላላችሁ ማለት ነው። ካልፈለጋችሁት ደግሞ ከኪቦርድ ላይ ዲሌት ስትሉት ይጠፋል። ከዛ ደግሞ ይሄንን ፕሪንት ማድረግ ነው። ለምሳሌ ፕሪንት ማድረግ የፈለኩት እነዚህን ሁለቱን አልፈለኳቸውም። የምንፈልገው ይሄን ፓርት ብቻ ነው። እናንተ የምትፈልጉትን ፓርት ማድረግ ይቻላል። ነገር ግን ሙሉን ፕሪንት ማድረግ ከፈለጋችሁ የጻፋችሁትን ከላይ ትመጡና ፋይል፣ ከዛ በኋላ ፕሪንት ብትሉት ቀጥታ እንደምታዩት ፕሪንት ለመሆን ዝግጁ ይሆናል። እዚህ ጋር የምትፈልጉትን የኮፒ ብዛት ከዛ ትመርጡለታላችሁ ማለት ነው። 3 ከፈለጋችሁ 3፣ 4፣ 5 የፈለጋችሁትን ታደርጋላችሁ። ከዛ በኋላ ፕሪንት ብላችሁ ታዛላችሁ ማለት ነው። እንዳልኳችሁ ግን የመረጣችኋትን ብቻ ከሆነ ደግሞ እቺን ፓርት ብቻ ለምሳሌ እንደዚህ ልምረጣት። እስከዚህ ያለው እንዲወጣ ፈልጌያለሁ። እዚህ የተጻፈው እንዲወጣ አልፈለኩም። ስለዚህ ይሄን ካረግን በኋላ ከዚህ ጋር ፔጅ ሌአውት ይላል። ፔጅ ሌአውትን ትነካላችሁ። በመቀጠል ፕሪንት ኤሪያ የሚለውን ይሄን መንካት ነው። ሴት ፕሪንት ኤሪያ የሚለውን ትነካላችሁ። አሁን ይሄ እንደምታዩት ተመርጧል። በጥቁር ያሰምርበታል። ይሄ ነው ፕሪንት የሚደረገው ብናዘው። ስለዚህ ፋይል
ፕሪንት እንደምታዩት የለም። ያኛው እኛ የመረጥናት ብቻ ሆናለች። የዚህን ሳይዝ ከዛ ከፍ ማድረግ ትችላላችሁ። ከዛ ኮፒ ትሉታላችሁ። ፕሪንት ላይም ሰፊ ቪዲዮ ሰርቻለሁ፣ ኢንስክሪን ላይ ያደርግላችኋለሁ። እሱንም መመልከት ትችላላችሁ። ስለዚህ ማይክሮሶፍት ኤክሴልን ከዜሮ ለመጀመር የሚሆን ነገር አግኝታችኋል ብዬ አስባለሁ። ሙሉ ስልጠናም ከፈለጋችሁ ከላይ ኢንስክሪን ላይ ያስለላችሁ፣ እሱንም መመልከት ትችላላችሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንደዚሁ ኮሜንት ላይ አስተያየቶችን መጻፍ እንዳትረሱ። አመሰግናለሁ በጣም ቻው።